ይህ መራርና ልብን የሰበረ ሐዘን በዚህ ቤት ውስጥ ጥላውን ያጠላው የበርካቶችን ሕይወት እየቀጠፈ አካል እያጎደለ ንብረትንም እያወደመ በቀጠለው አሰቃቂ የመኪና አደጋ ነው። ጧት በሰላም አብረው ቁርስ በልተው የተለያዩትን የቤታቸው ምሰሶ የሆነውን አቶ ሀብታሙ መንገሻን ድንገት ከጎናቸው የለየ ክፉ አደጋ ቢገጥማቸው ነው። ነገሩ እንዲህ ነው። ሀብታሙ ማየት የተሳነው መምህር ነው። ሚያዝያ 17 2017 ዓ.ም እንደተለመደው የዕለት ተግባሩን ለመከወን ወደ ስራ ለመሄድ በጧት ተነስቷል። ነገር ግን ስሜቱ ጥሩ እንዳልሆነ ለሚስቱ ነግሯታል። ወጣ ሲል ደግሞ አስካላለኝ አቤታው ዛሬ ሱፌን ነው የምለብሰው አለኝ። ምን አልከኝ ስለው ሱፌን ነው የምለብሰው አለኝ። ምን ነው ዛሬ ትምህርት ቤት ፕሮግራም አላችሁ እንዴ አልኩት። ምክንያቱም ሱፍ ሲፈልግ እሱ የሆነ ፕሮግራም ነገር ሴርሞኒ ነገር ሲኖራቸው ነው ሱፍ ስጡኝ የሚለውና ብሉ ስለማያውቅ ብዙ ጊዜ ባለቤቴ በነገራችን ላይ ጂንስ ሱሪና ሸሚዝ ነው መልበስ የሚወደው። ያን ቀን ግን ሱፍ ስጡኝ ስላለ ለምን ሱፍ የጠየቀኝ ብዬስለው አይ መልበስ ስለፈለኩ ነው አለኝ። ምን ነው ትምህርት ቤታችሁ ውስጥ ፕሮግራም አለ? አይ ምንም የለም ቀጥታ ክላስ ነው የምገባው አለኝ። እኔም እንግዲህ ውስጥ የፈለገውን አልኩኝና ሱፉን አወጣሁለት፣ ሸሚዙ ሰጠሁት። ኮቱንም ስጭኝ አለኝ። እንዴ አንተ እኮ ወጣት ነህ ሱሪና ሸሚዙ ይበቃል ብዬስለው አይ ዛሬማ መጉደል የለበትም ሙሉ ፕሮቶኮል መጠበቅ አለበት አለኝ። ከመኝታው ወጣና ጌታዬ አለው። አቤት አለው። ልጄ እንዴት ነው ስለው አባቴ ያምርብሃል ዛሬማ ምን ይወጣልሃል ታምራለህ አለው። አሁን ሴቷን ብድጋልሽና አባ ጫማ ብቻ ነው እንጂ ማረግ የቀረህ ያምርብሃል የኔ አባት ቆንጆ ነው አለችው። እሱም ልቡ እየተጨነቀ ይሆን አላውቅም። ያን ቀን እንግዲህ መንገታ ቤት ገባና ተመስገን ጌታዬ እንኳን ተወለዳችሁ እንኳን አደጋችሁ ይላል። ብቻውን ቆሞ ቁሳኑ ጋር ከዛ እንዴ ምን ነው ማሬ ብዬስለው አየሽ መውለድ ጥሩ ነው ደሞ ሆዳቸው እየባባ ነው መሰለኝ ትናንትና ማታ ሁለቱም ከንቅልፋቸው እየተነሱ እንቃርገውኛ ያደሩ ሲለኝ እንዴ ልጅ ከበላ ከጠጣኮ እያደገ ነው የሚመጣው እንደዛ አይነት ስሜት አይፍጠርብህ ብዬስለው ተመስገን ጌታዬ ያለ። ያን ዕለት መምህር ሀብታሙ ስራውን ጨርሶ ወደ ቤቱ እየተመለሰ መሆኑን እንዲሁም ወደ ሰፈር መቃረቡን ለባለቤቱ በስልክ ቢያሳውቃትም ይህ የስልክ ንግግራቸው ግን የመጨረሻው ነበር። ያን ስልክ ነክቼ ሰዓቱን ሳይው 1 ሰዓት ከ30 ይላል። እንዴ ሙኖት ነው ብዬ ደወልኩና ሄሎ ማሪ የደረስለው አስካልዬ ለወርድ ነው ደርሻለሁ አይዞሽ እሺ ደርሻለሁ ልጆቼ ተኙ አለኝ። አይ አልተኙም ስል እንዳይተኙ ራታቸውን አብያቸው አለኝ። እሺ አልኩና ስልኩን ዘግቼ ለነሱ ራት ልሰጥ 3 ጊዜ ሙሉ ሳሃኑን ይዤ ላቀርብበት 3 ጊዜ ሙሉ ባዶውን መለሳለሁ። መድሃን ያለማልኩኝና ያችን እንጀራ አርጌ ያው እንደዚህ እንዳያችሁ ቁጭ ብዬ ያቆረስኳቸው ውሃ ጠጥቻቸው አብልቻቸው ሲጨርስ ልጅ ሰዓት ሳይ 2:45 ነው ሲደውለው ጠራ። ሄሎ ማሪ ምን ነው ስል እኔ ማሪ አይደለሁም አለኝ። ወፍራም ድምጽ ነው። ውይ በስመ አብ ወልድ ወመንፈስ አባ እንደው ስልኩንስ ወሰደው እሱን የታርገው ነው አልኩት። ከዛ በኋላ ስለው ብሎክ ስንት ናችሁ አለኝ። እንዴ ሳታውቀኝ ብሎክ ምን ይሰራልሃል ባለቤቴ ብቻ እየታስቀምጠው ነው ሰው አለኝ ለላክለት መጥቶኝ ወስደው ስል ስልኩን ዝግት አደረገብኝ። ለካ የግቢው ሰው ሰምቶ ከግቢው ሰው አልፎ ብሎኩ ሰምቶ ይጨነቃልኝ አለ መንገር ማለት ነው። ምናንቆም ቢያሳልፈው አየሁትም በቦታ የሚገጨው ምናንጋ እሱም ልጆችን ይወጣል እኮ ምናንጋ ልጆችን ወላጃባ ያረጋቸው። ወንድሜን ባይነስጋ ካየሁት 1 ዓመት አልፎኛል የምትለው ታናሽ እህቱ ዓለም ፀሐይ መንገሻ ናፍቆቴን ሳልነግረው መሞቱን ሰማሁ ትላለች። ቁጭትና ሐዘን በተቀላቀለው ስሜቷ የሰማው ይርንጋ ድፍተው ነው የቀረው ወንድሜ የመኪና አደጋ በጣም ጨንገማ ነው በእኛ የደረሰው ማንም እንዲደርስ አንፈቅድም በእኛ የደረሰ እንዳይደርስባችሁ ነው የምለው። ወንድሜ በጣም በዛር ጠበቀው ወንድሜ እናቴ ሪሞር እኮ ነው ስንታሳይ ወንድሜ ደሳን ነበር ወንድሜ ግን ምን አድርጋለሁ። ይህ መጥፎ አደጋ ለከባድ ሐዘን ቢዳርጋቸውም ለግረኛ ቅድሚያ ባለመሰጠቱ ምክንያት የተፈጠረ አደጋ መሆኑ ይበልጥ ጎድቶኛል ትላለች ባለቤቱ ወይዘሮ አስካለ። እንደኔ ስለእውነት በጣም የሚከፋኝ በጣም የተሰማኝ በጣም ያዘንኩት ሰውን ያህል ነገር
ሰውን ያህል ነገር ሲገጭ አላየሁም ያለ ሹፌር ነው ማለት እንዴት ኬንያው ለበለበልህ እንዴት አታሳልፈውን በየስለው አላየሁትም ነው ያለኝ ሰው እንዴት ሞተርን ያህል ነገር ይዞ ጎማን ያህል ይዞ መንገድ ካላየኮ አይነ ስውር ይሻላል ከሱ ማለት እኔ አሁን ያይኔ ብሌን ጠፋ እንጂ ሃይምሮዬ 100% ያስባል ይሄ ሰው ደግሞ እንግዲህ በትልቅ ተቋም ተመርቆ መንጃ ፍቃድ ኑሮት ህዝብ ሊያገለግል ያያዘ ሰው ነው ህዝብን ያገለግላል ብሎ ህዝብን እየጨረሰ ጥያቄ የሌለው ግለሰብ እንዴት ነው ጥሩ ነገር ኑሮት ጥሩ አመለካከት ኑሮትስ ሌላውን ሰው ሊጠብቅ የሚችለውና እኔ ባለቤት ያሁን ቀኑ ደርሶ ሳይሆን የሞተው ከይኑን ያውለበለበለት ነበር ግን እሱ ንቆት ነው የሄደው ሳያሻግረው ነው ወይ ወጣበት ባለቤት ይላል ሀብታሙ ላይ የደረሰው አደጋም የ3 እና የ7 ዓመት ልጆቹን ያላባት ያስቀረ ሲሆን እንዲህ ያለው የመኪና አደጋ የበርካቶችን ቤት እያጨለመ ልጆችን ያለ ወላጅ ያስቀረ በመሆኑ ጉዳዩ ትኩረት የሚሻ ነው ባይናቸው ልጆች አሁን ባች እየቀሩ ነው ወላጅ አርባ እየሆኑ ነው ስለዚህ መኪና አደጋ በጣም አስከፊ ነው መንግስት ተጠበቅ ያረቀጣብ ቢሰጥ ያው ወደፊት እኮ ትምህርት ውስጥ ያሉ ባይና ምክንያቱም ብዙ ልጆች ወላጅ አርባ እየሆኑ ነው በመኪና አደጋ ታሞ እኮ የቀበረ ሰው አይጸጸትም ምክንያቱም ማስተማሽ ቀብረሻል አትጸጸችም ማለት ግን ይሄ መኪና አደጋ ብጥጥ ብሎ ተስራት ያስተምረው ተስራ ቤት የገባር ነው በመሮጆችን አገኛለሁ በመሮጆቹ ባንዱ እጁ የሚያመለክትባት ነው ባንዱ እጁ ደግሞ ልጆቹ በፌስታል የሚመገቡት ይዞ ነው የመጣው ወንድሜ ማለት ነው ያን ልጆችን አገኛለሁ ሰላም ገባለሁ ነው የመጣው እና ተንደዝ አይነት አደጋዎች ሹፌሮችን ቢሆኑ ጥንቃቄ ቢያደርጉ ለወላጆች በቃ ለወላጆች ለህፃናቶች ትምህርት ቢወስዱ ቢጠነቀቁ ባይነኝ አንድ ሰው ሲጠፋ ነገ እኔ መጣፋለሁ ብሎ ማሰብ ታላቅነትን ያሳያል ብዬ ነው እንደኔና እኔ አሁን የሀብትዬ ሞት ለኢትዮጵያ ህዝብ ትልቅ መም ነው ብዬ አስባለሁ ምክንያቱም ምሁር ነው ዜጋ ነው ትውልድ ቀራጭ ነው የሰው እጅ የማይጠብቅ ራሱ የጠነከረ ጀግና ወገን የሚመራ ሀገር የሚመራ ጥብቅ ሰው ጥሩ ሰው ይሄንን ስታጣ ሀገሪቷ ራሱ ይሰማታል ምክንያቱም ዋጋ ከፍላበታለች በሀብትዬ ላይ ዋጋ ተከፍሏል መንግስታችን እነዚህ አካል ጉዳተኞች ቢማሩ እኔ ይረዳሉ ምን ይጠቅማሉ ብሎ መንግስታችን ደካማናቸው አካል ጉዳተኛ ናቸው ብሎ ሜዳ ላይ ሳይጥለን ከቤተሰባችን ተቀብሎ ላስተማረን መንግስት በቅድሚያ ትልቅ ምስጋና አቀርባለሁ መንግስታችን ዛሬም ከኛ ጋር ነው በባለቤት የሞት ግን ያዝናል አሁንም እኔ የማስተላለፈው መልእክት ምንድነው በኮዬ ፈጬ እስከ ቱዱን ድረስ ያሉ ሹፌሮች ኢቭን ባጃጆ ሳይቀሩ ነው እያሳቀቁን ያሉት ለማለፍ